ሰላም ሰላም የብርታት ፎሬስት ቤተሰቦች እንዴት ናችሁ? እንኳን ወደ ብርታት ፎሬስት በደህና መጣችሁ። እንግዲህ በዛሬ ፕሪሚየም ቢገነር ኮርስ ፓርት 6 የምናየው እነዚህን ቶፒኮች ይሆናል ማለት ነው። ማለትም እነዚህ የምታያቸው ኢንትሮዳክሽን ቱ ቴክኒካል አናሊሲስ ኤግዛምፕሎችን፣ ፎሬክስ ትሬዲንግ ቻርቶችን እና ታይፕስ ኦፍ ፎሬክስ ትሬዲንግ ቻርትስ የሚሉትን እነዚህ በደንብ በጥልቅ ገብተን የምናይ ይሆናል ማለት ነው። ስለዚህ ምንድነው ወደ መጀመሪያው ስንሄድ ኢንትሮዳክሽን ቱ ቴክኒካል አናሊሲስ ይለናል። ለምን ቴክኒካል ትንታኔን እንጠቀማለን? ትንታኔ ማለት ምንድነው? በእንግሊዝኛ አናሊሲስ የምንለው ሲሆን ምንድነው ቴክኒካል አናሊሲስ ነጋዴዎችና ባለሀብቶች የፋይናንስ ገበያዎች ለመተንተን እና በታሪካዊ ዋጋ መረጃ እና የገበያ ስታቲክስ ላይ ተመስርተው የንግድ ውሳኔዎችን ለማድረግ የሚጠቀሙበት ዘዴ ነው። ይህም ምንድነው በቀላሉ ለመረዳት ምንድነው ቴክኒካል አናሊሲስ ማለት የተለያዩ ቻርቶች ላይ ድራው ያደረግ ሊሆን ይችላል። ከዚህ በፊት የነበረውን የዛ ዋጋ አሁን ለምሳሌ ዩሮኤስዲ ከሆነ ከዚህ በፊት የነበረውን የዩሮኤስዲ ዋጋ እያየን ምን ማድረግ ነው የወደፊቱ ይሄ ሊያደርግ ይችላል እያለ መተንበይ ነው ማለት ነው። ፕሬዲክት ማድረግ ነው። ከዚህ በፊት የነበረውን የቻርት ሁኔታ እያየን የሚመጣውን መተንበይ ማለት ነው። ምን ቴክኒካል አናሊሲስ የምንለው ይሄ ነው ማለት ነው። በፎሬክስ ንግድ ውስጥ ቴክኒካል አናሊሲስን የመጠቀም ብዙ ጥቅሞች አሉት። ከነሱ መካከል የሚሆነው ምንድነው ታይሚንግ ኢንትሪ ኤንድ ኤግዚት ፖይንትስ ይለናል። ምንድነው የምንገባበት ሰዓት፣ ማርኬት ላይ የምንገባበት ሰዓት ወይም ደግሞ የምንገባ ከሆነ መግባት ያለብን ሰዓት በዛ ልናውቅ እንችላለን። በምን በቴክኒካል አናሊሲስ ማለት ነው። እና ደግሞ ኤግዚት ፖይንት ይሄ ማለት ምንድነው የምንወጣበት እንትን ማለት ሰዓት ማለት ነው። ምን ኤግዚት ፖይንት የምንለው ማለት ነው። ቻርቶችን እና ኢንዲኬተሮችን በመተንተን ወይም ደግሞ ኢንዲኬተሮችን በመጠቀም ብላችሁ ማየት ትችላላችሁ። ነጋዴዎች ሊያገኙ የሚችሉትን ትርፍ ለመጨመርና መቼ ኪሳራን ለመቀነስ መቼ ወደ ንግድ መግባት እንዳለባቸው መወሰን ይችላሉ ማለት ነው። ይሄንን እንዳልኳችሁ ቅድም እንደነገርኳችሁ ማለት ነው። ሁለተኛ ደግሞ አይደንቲፋይንግ ዘ ትሬንድ። አይደንቲፋይንግ ዘ ትሬንድ ስንል ምንድነው ማርኬቱ ወዴት እየሄደ ነው ያለው፣ ወደ ላይ እየሄደ ነው ወይስ ወደ ታች ወይም ደግሞ ወደ ጎን እየሄደ ነው የሚለውን እንድናውቅ ይረዳናል ማለት ነው። በቀላሉ አይደንቲፋይንግ ዘ ትሬንድ ማለት ይሄ ነው ማለት ነው። ሌላ ደግሞ ሶስተኛው ደግሞ ሰፖርት ኤንድ ሬዚስታንስ ሌቭላቸውን እንድናውቅ ይረዳናል። አሁን ይሄንን ከዚህ በፊት የነበረ ላይቭ ሴሽን ላይ አይተነው ነበር። መለስ ብላችሁ ማየት ትችላላችሁ ማለት ነው። ስለዚህ ቴክኒካል አናላይሲስ በገበያ ውስጥ ኪ ሰፖርት እና ሬዚስታንስ ሌቭል ለመለየት ይረዳል ማለት ነው። ምን በኪ ሰፖርት እና ሬዚስታንስ ሌቭል ስንል ምንድን ማለታችን ነው? ብዙ ሰው የሚገዛበትንና የሚሸጥበትን ቦታ ልናውቅ እንችላለን። በቻርት ኤግዛምፕል ደግሞ ከዛ በፊት የነበሩት ቪዲዮዎች ላይ መለስ ብላችሁ ማየት ትችላላችሁ። በተረፈ ደግሞ ላይቭ ሴሽናችን ላይ ተወያይተነዋል። እሱ ላይቭ ሴሽናችን ሪከርድ ተደርጎ የተለቀቀው ማየት ትችላላችሁ ማለት ነው። ሌላ ነጋዴዎች ስቶፕ ሉዝ ለማዘጋጀት ቴክ ፕሮፊት ሌቭል እና ሪስክ ሪዋርድ ሬሽዮን ለመውሰን ይህንን ቴክኒካል አናሊሲስ ይጠቀማሉ ወይም መጠቀም ይችላሉ ማለት ነው። ስቶፕ ሉዝ ማለት ኪሳሬ ይበቃል፣ እዚህ ጋር ስደርስ ፕሮፊቴን ውሰድ፣ ያምን ሪስክ ሪዋርድ ይህንን ወደፊት የምናያቸው ናቸው ቻርት ላይ በምንገባ ሰዓት። አራተኛ ሪስክ ማኔጅመንት። ቴክኒካል አናሊሲስ ሪስክ ማኔጅመንትን በብቃት ለመቆጣጠር ቱሎችን ያቀርባል። ምን ቱሎችን ያቀርባል? ቴክኒካል አናሊሲስ ሪስክ ማኔጅመንትን በብቃት ለመቆጣጠር ማለት ነው። የዋጋ ሰንጠረዦችን እና ኢንዲኬተሮችን በመተንተን ምናምን ይላል። ሪስክ ማኔጅመንት ማለት ዋና ምንድን ነው? ዋና ሪስክ ማኔጅመንት ስንል ምን ማለታችን ነው? ዋናው ሪስክ ማኔጅመንት ማለት ምንድን ነው? ትርፋችንን ከኪሳራችን ማምለጥ። አሁን ለምሳሌ ፎሬክስ ትሬዲንግ ላይ ኪሳራ የሚባል ነገር የለም ማለት አንችልም። ሁልጊዜ ፎሬክስ ትሬደር ስትሆኑ ኪሳራ ያጋጥማችኋል። ኪሳራ ማጋጠሙ ሳይሆን የእናንተ ምንድን ነው ፕሮፊታችሁ ወይም ትርፋችሁ ከኪሳራው እንዲበልጥ ማድረግ የምትችሉበት ዘዴ ምን ይባላል? ሪስክ ማኔጅመንት እንለዋለን። ከትሬዲንግ ላይ ዋና ቁልፍ ኪታ የምንለው ምንድነው? ይሄኛው ነው ሪስክ ማኔጅመንት የምንለው ማለት ነው። ሌላ ሾርት ተርም ትሬዲንግ ኦፖርቹኒቲስ፣ አጭር ጊዜ ምን የምንላቸው ወይም ደግሞ በአነስተኛ ዋጋ እንቅስቃሴ ከፍ ዝቅ የሚል ማርኬት ላይ ምን ማድረግ ነው? ቶሎ መግዛትና መውጣት ላይ እንደዛ አይነት። ሌላ ደግሞ የቀን ቻርቶችን በመተንተን እንደ ሙቪንግ አቨሬጅ፣ እነዚህ ደግሞ ኢንዲኬተሮች ናቸው። በቀጣይ ቪዲዮ የምናያቸው ናቸው ማለት ነው። ስድስተኛ ዋይድሊ ዩዝድ
ኤንድ ቴስትድ በዓለም ዙሪያ ባሉ ትሬደሮች እና ባለሀብቶች በስፋት ጥቅም ላይ ይውላል። ምን ቴክኒክ አናሊሲስ የምንለው ለዛም ነው በጣም የሚሰራ ስለሆነ ነው እኛም የምናስተምራችሁ ቴክኒክ አናሊሲስን በሰፋ ፋንዳሜንታልም አለ ሌሎችም አሉ ማለት ነው። በደንብ የተረዱ ንግዶች ውሳኔዎች ለማድረግ ከሌሎች ቴክኒክ አናሊሲስ እና ሪስክ ማኔጅመንት ስልቶች ጋር አብሮ ጥቅም ላይ መዋል አለበት። ይሄ ትርፋማ ለመሆን ማለት ነው። ኢትስ ኢምፖርታንት ቱ ኖ ዛት ቴክኒካል አናሊሲስ ኢዝ ኖት ፉል ፕሩፍ ኤንድ ዳዝ ኖት ጋራንቲ ሰክሰስ ኢን ፎሬክስ ትሬዲንግ። ምንድነው ይሄ የሚለን? ፎሬክስ ትሬዲንግ ላይ ሰክሰስፉል ለመሆን ቴክኒካል አናሊሲስ ብቻ አይጠቅመንም። አንደኛ ሪስክ ማኔጅመንት የምንለው በጣም ይጠቅመናል። አንደኛ ምን ሪስክ ማኔጅመንት፣ ሁለተኛ ትሬዲንግ ሳይኮሎጂ የምንለው ሁለቱም በደንብ አትኩረን የምናያቸው ናቸው የሚሆኑ በእነዚህ ኮርስ ክላሶቻችን ማለት ነው። ሌላ ቴክኒካል አናሊሲስ ምሳሌዎች የምንላቸው አሉ። ላይክ እነዚህ እናያቸው። አንደኛ ፕራይስ ፓተርንስ ኤንድ ትሬንድስ። ይህንን በተለያዩ ሶሻል ሚዲያዎች ላይ አይታችሁታል ብዬ አስባለሁ። ቴክኒካል አናሊሲስ ፎሬክስ ገበያዎች ላይ የዋጋ ፓተርኖች እና ትሬንዶችን ለመለየት የተለያዩ መሳሪያዎች እና ኢንዲኬተሮች ይጠቀማሉ። ላይክ አሁን እንደዚህ መጽሐፎች ላይ ካያችሁ ቻርት ፓተርኖች ቲክቶክ ላይ ምናምን ካያችሁ ፎሬክስ ትሬዲንግ ላይ ይሄ እንደዚህ ከሄደ እንደዚህ ይሄዳል ማለት ነው እያሉ የሚያሳዩበት ላይክ እሱም የቴክኒካል አናሊሲስ አንዱ ነው። ኢንዲኬተርስ ኤንድ ኦሲሌተርስ የሚሉት ደግሞ ምንድን ናቸው? እነዚህ ቴክኒካል አናሊሲስ ግብይት ወይም ማርኬት ላይ ምልክቶች ለማመንጨት አመለካቾች እና ጄኔሬት ትሬዲንግ ሲግናልስ ኦስክሌተርን በመጠቀም ያካትታል ማለት ነው። ይህም ምንድነው? ኢንዲኬተር የምንላቸው ማርኬት ወደ ሊሄዳል ብለው የሚያሳስቡ ናቸው ማለት ነው። ቱልስ ሰች አስ ሙቪንግ አቨሬጅ እነዚህን ደግሞ የምናያቸው ናቸው። RSI የምንላቸው ቀጣይ ቪዲዮ ላይ የምናካትታቸው ናቸው። እንዳያችሁት አውትላይኑን ለቀንላችኋል የአሁኑ ሳምንቶቹን ማለት ነው። እሱ ላይ ማየት ትችላላችሁ። ሌላ ሶስተኛ ሰፖርት ኤንድ ሬዚስታንስ ሌቭል፣ ሰፖርት እና ሬዚስታንስ ሌቭላችንን ምን ለማወቅ ይረዳናል ማለት ነው። ቅድም እንደነገርኳችሁ ብዙ ገዢና ሻጭ ያለበትን ቦታ ማለት ነው። አሳይመንት ቱ፣ ይሄኛው ምንድነው? አሳይመንት ቱዋችን ነው የሚሆነው። ሁለተኛ አሳይመንታችን በፎሬክስ ንግድ ውስጥ ተጨማሪ ቴክኒካል አናሊሲስ ፈልጉና ጻፉ። ይሄ ምንድን ማለት ነው? ተጨማሪ ቴክኒካል አናሊሲስ እነዚህ ሰፖርት ኤንድ ሬዚስታንስ ያልናቸው አሉ። አሁን እኛ ቅድም አይተናል። እነዚህ ቴክኒካል አናሊሲስ ኢንዲኬተርስ አሉ። እነዚህ ሰፖርት ኤንድ ሬዚስታንስ፣ ፕራይስ ፓተርን፣ ትሬንድስ የምንላቸው አሉ። የተለያዩ እነዚህ ሌላ ተጨማሪ ብዙ አሉ። በጣም ጠቅሰን ልንጨርሳቸው ማንችላሉ እና ላይክ አትሊስት 3 ወይም እስከ 5 ድረስ ጻፉና ሆምወርክ የሚለው ላይ ግሩፕ ላይ ሆምወርክ የሚላለ ቶፒክ እዛ ላይ ፖስት አድርጉት። እኛ እናየዋለን፣ ስህተት ካለ እናስተካክላቸዋለን ማለት ነው። እርስ በርስም ደግሞ መረዳዳት እንዳረሱ አንድ ሰው ያወቀውን አንድ ሰው ሊያውቅ ስለሚችል ማለት ነው። ቤዚክ ኦፍ ቻርትስ ዋት ኢዝ ፎሬክስ ቻርት የሚለውን መጀመሪያ ፎሬክስ ቻርት ማለት ማርኬቱን እንቅስቃሴውን የምናይበት ማርኬቱ እዚህ ጋር ከጀርባ የምታዩት ካንድል ስቲኮች አሉ። እንደዛ የምናይበት ቻርት ይባላል። በቀላሉ ይሄን ያህል እንትን ማለት የለባችሁ መደነጋገር። የውጭ ምንዛሬ ግብይት ገበያዎች በውጭ ምንዛሬ ፎሪን ኤክስቼንጅ ገበያ ውስጥ የዋጋ እንቅስቃሴዎችን የሚያሳይ ስዕላዊ ወይም ደግሞ ግራፊካል ሪፕሬዘንቴሽን መግለጫም ነው። ምንድነው? ማርኬቱን ያሳየን በምን በስዕል ነገር አድርጎ በካንድል ስቲኮች ምናምን ማለት ነው። በአንድ የተወሰነ ጊዜ ውስጥ ኦቨር ስፔሲፊክ ታይም ፔሪድ ወይም ደግሞ ልንለው እንችላለን የምንዛሬ ጥንድ ታሪካዊ የዋጋ ውሂቡን ያሳያል ማለት ነው። ይህም ምንድነው? ማርኬቱ የነበረውን ከዚህ በፊት ቀንሶ ነበር ጨምሮ ነበር የሚለውን ያሳየናል። ቴክኒካል አናሊሲስ እና የቀን ነጋዴዎች ወይም ዴይ ትሬደሮች የምንለው የተገላቢጦሽ ቀጣይነት እና የመግቢያ ነጥቦች ኢንትሪ ፖይንት እና መውጫዎች የሚያመለክቱት ትሬንዶች የተለያዩ ፓተርንን ለመለየት እንደዚህ ያሉትን ገበያዎች ያመለክታል። ያው ዴይ ትሬደር ምንም አይነት ትሬደር ሆናችሁ ቻርት ላይ ገብታችሁ ነው ትሬድ የምታደርጉት። ያን ያህል በጣም እንትን ማድረግ የለባችሁም። ስለዚህ እናያለን። ያን ያህል የተወሳሰበ ነገር የለውም። ኖርማል ዲፊኒሽኑን ካወቃችሁ በቂ ነው ማለት ነው። ታይፕስ ኦፍ ትሬዲንግ ቻርትስ፣ ፎሬክስ ቻርት አይነቶች አሉ። ፎሬክስ ቻርት አይነቶች የምንላቸው አንደኛ ላይን ቻርት የምንለው አለ። ላይን ቻርት የምንለው ቀላሉ የፎሬክስ ገበያ አይነት ነው። ይቅርታ እዚህ ጋር ሰተቱ የጽሁፍ ስህተት አለ። ይቅርታ ገበያ አይነት ነው። የመገበያያ ገንዘብ ጥንዶች ክሎዚንግ ፕራይስስ ኦፍ የከረንሲ ፔርስ ዋጋዎች በአንድ የተወሰነ ጊዜ ውስጥ ያስቀምጥላቸዋል። በመስመር ማለት ነው። ቀጥታ በመስመር እዚህ ጋር የምታዩት ምሳሌ አለ። ላይን ቻርት የምንለው ማርኬቱ ዝም ብሎ በመስመር ነው የሚያሳየን።
መቼ እንደተከፈተ መቼ እንደዘጋ ልናውቀው አንችልም። ሁለተኛ ደግሞ ባር ቻርት ምንለው ላይክ እንደዚህ ያሉ ናቸው። ከላይን ቻርት የበለጠ መረጃ ይሰጠናል። ይህ ምንም አይሰጠናል። ማርኬቱ ወረደ ወጣ በቃ መቼ ፕራይሱ ተከፈተ ተዘጋ የሚል ነገር የለም። የቀን የስፔሲፊኩ አይጠቀስልንም። እዚህ ጋር ግን ላይን ቻርት የበለጠ መረጃ ይሰጣል። ለአንድ የተወሰነ ጊዜ የመገበያ ገንዘብ ጥንድ መክፈቻ፣ መዝጊያ፣ ከፍተኛና ዝቅተኛ ዋጋዎችን ያሳየናል። ምን ባር ቻርት የምንለው ማለት ነው። እያንዳንዱ ባር ወይም ደግሞ አንዱ ይቺ ሲንግል ቀዩዋ ካያችሁ የአንድ ቀን ወይም ደግሞ አንድ ሰዓት የ5 ደቂቃ እኛ ታይም ፍሬም እንዳደረግ ነው ይለያያሉ ማለት ነው። ምን እነዚህ ባር ቻርትስ የምንላቸው። ላይን ቻርት ግን ላይክ ምንም ልናውቀው አንችልም። ሶስተኛ ካንድልስቲክ ቻርት ወይም ደግሞ ይሄ በጣም ወሳኙ እኛ የምንጠቀምበት የቻርት አይነት ነው። ምን ካንድልስቲክ ቻርት የምንለው። ካንድልስቲክ ቻርት ከባር ቻርትስ ጋር ተመሳሳይ ናቸው፣ ግን የበለጠ ምስላዊ መረጃ ይሰጣሉ። ጎላ ያሉ ናቸው ከየቶቹ አንጻር፣ ከነዚህ አንጻር ብቻ የተሻሉ ናቸው ማርኬቱን አንደርስታንድ ለማድረግ። እያንዳንዱ ካንድልስቲክ የተወሰነ ጊዜ ይወክላልና የመክፈቻና የመዝጊያ ከፍተኛና ዝቅተኛ ዋጋዎችን ያሳየናል። ምን ካንድልስቲክ ቻርት ብለን የምንጠራው ማለት ነው። የመዝጊያ ዋጋ የመክፈቻ ዋጋ ያሳየናል ጠቅላላ። አሁን ለምሳሌ ይሄንን አረንጓዴውን እዩት። አረንጓዴውን ካንድልስቲክ እዚህ ጋር እንደምታዩት ማርኬቱ ተከፈተ ስንል ወይም ደግሞ የ5 ደቂቃ ቻርት ላይ ካረግ ነው ማርኬቱ የተከፈተ የቱ ጋር ነው? እዚህ ጋር ነው። ወይም ደግሞ ቀጣይ ካንድልስቲክ ኦፕን ያደርጋል ማርኬቱ እዚህ ጋር ይዘጋል ማለት ነው። የቱ ጋር ይከፈታል? እዚህ ጋር ይከፈታል፣ እዚህ ጋር ይዘጋል። ይህን እናየዋለን። ያን ያህል እንትን አይልም፣ ግን ኮንሰፕቱን ዋቁት። አሁን ቢግነር ላይ ስላለ ቻርት ላይ በምንገባ ሰዓት በደንብ እናየዋለን ማለት ነው። ስለዚህ ይህንን ነው በቃ ምንም እንትን ያለ ነገር የለውም። ሞር ደግሞ እንትን እያረጋችሁ በደንብ ቪዲዮን እየረጋገማችሁ ስታዩት ያልተገባችሁ እየተመለሰላችሁ ይሄዳል። ኢንቦክስ አድርጉልን። በጣም ኢንቦክስ ስለበዛብን ነበር አብዛኞቻችሁን ጥያቄ እየመለስን ነው። የዘገየንባችሁ ግን በጣም ይቅርታ፣ በጣም ብዙ ኢንቦክስ ስላለብን ነው ማለት ነው። በተቻለን ፍጥነት ሁላችሁንም ጥያቄዎች ለማስተናገድ እንሞክራለን። ትንሽ ጠብቁን ማለት ነው። ስለዚህ የዛሬ ቪዲዮአችን ይህንን ይመስል ነበር ማለት ነው። ስለተከታተላችሁ እናመሰግናለን። መልካም ቆይታ።